ሰላም ቤተሰቦች እንኳን ወደ አግዝ ቲዩብ በሰላም መጣችሁ። ዛሬ በሌላኛ የሰዋሰው ክፍል ትምህርታችን የምንማማር ይሆናል። ስለ ተውሳከ ግስ አንዳንድ ሀሳቦችን የምናይ ይሆናል። የግስ ትምህርታችንን በባለፈው ትምህርታችን ላይ ጨርሰናል ማለት ይቻላል። አሁን ደግሞ ሌላኛውን የሰዋሰው ክፍል ተውሳከ ግስን እና የተውሳከ ግስ አይነቶችን ለመማማር እንሞክራለን። እስከ ትምህርታችን ማብቂያ ድረስ አብራችሁ እንድትቆዩ በአክብሮት ጠይቃለሁ። ተውሳከ ግስ ማለት በእንግሊዘኛው አድቨርብስ የምንላቸው ናቸው። በሰዋሰው ትምህርታችን ላይ በመጀመሪያ ስለ መራሕያን አይተናል። ከዛ ስለ ስም፣ ከዛ ስለ ግስ አይተናል። አሁን ደግሞ ስለ ተውሳከ ግስ ወይም አድቨርብስ የምናይ ይሆናል። ምንት ብሂል ተውሳከ ግስ ዋት ዘ አድቨርብ መክስት ኦር ኖት። ተውሳከ ግስ ብሂል ክፍለ ቃል ውእቱ ዘይደመር በመልእተ ግስ በውስጥ አሃዱ አረፍተ ነገር ብሂል ውእቱ። ተውሳከ ግስ ማለት ከቃል ክፍሎች ውስጥ አንዱ ሲሆን በግስ ላይ እየተጨመረ ወይም እየተደመረ አረፍተ ነገርን የሚመሰርትልን ወይም ስለ ግሱ ማብራሪያ የሚሰጠን ተጨማሪ ሀሳብ የሚሰጠን የቃል ክፍል ነው። ተውሳክ ዘይብል ቃል ዘወፃ እምነ ግስ ዘይሰመይ ወሰከ ጨመረ ደመረም ዘይብል ውእቱ ወትርጓሜሁኒ ለተውሳክ ተደማሪ ተጨማሪ ብሂል ውእቱ። ተውሳክ የሚለው ቃል ወሰከ ከሚለው የግዕዝ ግስ የተገኘ ሲሆን ትርጉሙም ጨመረ ደመረ ማለት ይሆናል። ተውሳክ ሲሆን ደግሞ ተደማሪ ወይም ተጨማሪ የሚል ትርጉምን ይይዝልናል። በግስ ላይ የሚጨመር ወይም የሚደመር ቃል በሙሉ ተውሳከ ግስ ይባላል ማለት ነው። ብዙ አይነት የተውሳከ ግስ አይነቶች አሉ። ህብራተ ተውሳከ ግስ እንላቸዋለን ወይም ካይንድስ ኦፍ አድቨርብስ በእንግሊዝኛ የሚባሉትን ማለት ነው። የመጀመሪያው ጊዜ ተውሳከ ግስ ወይም ጊዜን አመልካች ተውሳከ ግስ ወይም ኢን እንግሊሽ አድቨርብስ ኦፍ ታይም የምንለው የመጀመሪያው የተውሳከ ግስ አይነት ነው። ሁለተኛው ከአበታዊ ተውሳከ ግስ ወይም አድቨርብስ ኦፍ ፍሪኮንሲ ይሆናል። ከአበታዊ ድግግሞሽን የሚያመለክት የተውሳከ ግስ አይነት ነው። ሶስተኛው መካናዊ ተውሳከ ግስ ወይም አድቨርብስ ኦፍ ፕሌስ ቦታን አመልካች ተውሳከ ግስ ነው። አራተኛው ኩነታዊ ተውሳከ ግስ ወይም አድቨርብስ ኦፍ ማነር አድቨርብስ ኦፍ ማነር የሆነ ኩነትን ወይም ድርጊትን አመልካች ተውሳከ ግስ ኩነታዊ ተውሳከ ግስ ይባላል። አምስተኛው ምክንያታዊ ተውሳከ ግስ ወይም አድቨርብስ ኦፍ ሪዝን ምክንያትን የሚያመለክት ተውሳከ ግስ አድቨርብስ ኦፍ ሪዝን ይባላል። እና የመጨረሻው ስድስተኛው መጠይቃዊ ተውሳከ ግስ ወይም አድቨርብስ ኦፍ ኩዌስችን ወይም ጥያቄን የሚያመለክቱ ተውሳከ ግሶችን መጠይቃዊ ተውሳከ ግስ እንላቸዋለን። እና ሌሎችም ተውሳከ ግስ አይነቶች አሉ። እነዚህ ግን አበይት ወይም ዋና የሚባሉ የተውሳከ ግስ አይነቶች ናቸው። እሺ እነዚህን አንድ ባንድ ከነምሳሌያቸው የምንመለከት ይሆናል። የመጀመሪያው ዘጊዜ ተውሳከ ግስ አድቨርብስ ኦፍ ታይም ዝንቱ ተውሳከ ግስ ትከስት ለነ በእንተ ጊዜ አው ዘመን በውስጥ አረፍተ ነገራት። በአረፍተ ነገር ውስጥ ያሉ ግሶችን በየትኛው ጊዜ ወይም ዘመን ላይ እንደተከናወኑ ያ ግስ ወይም ያ ድርጊት የሚገልጹልን የተውሳከ ግስ አይነት ነው ዘጊዜ ተውሳከ ግስ። እነዚህ ተውሳከ ግሶች እነማን ናቸው? ለምሳሌ ጌሰም ነገ ማለት ነው ወይም ቱሞሮ፣ ዮም ዛሬ ቱዴይ፣ ትማልም ትናንት የስተርዳይ፣ ትካት ድሮ ቢፎር፣ ይእዜ ዛሬ ቱዴይ፣ በጽባህ በጠዋት ሞርኒንግ፣ ምሴት ምሽት አትናይት፣ ድህረ በኋላ አፍተር፣ ሳኒታ ማግስት አፍተር ቱሞሮ እና ሌሎችንም ጊዜን የሚያመለክቱ እንደዚህ አይነት ቃላቶች ዘጊዜ ተውሳከ ግስ
ይባላሉ ማለት ነው። ጌሰም፣ ዮም፣ ትማልም፣ ትካት፣ ይእዜ፣ በጽባህ፣ ምሴት፣ ድህረ፣ ሳኒታ ወዘተረፈ። እስኪ እነዚህን ዘጊዜ ተውሳከ ግሶችን በምሳሌ እንመልከት። ለምሳሌ የመጀመሪያው ምሳሌ መምህር የሐውር ጌሰም፣ መምህር የሐውር ጌሰም፣ መምህር ይሄዳል ነው የሚል። ለምሳሌ መምህር የሐውር ብቻ ቢሆን ትርጉም አለው፣ አረፍተ ነገር ነው። ግን የተሟላ ትርጉም እንዲሰጥ፣ ስለ ድርጊቱ የተሟላ ማብራሪያ እንዲሰጥ ምን ያስፈልገናል? ተውሳከ ግስ። በዚህ ጊዜ ደግሞ ዘጊዜ ተውሳከ ግስ ያስፈልገናል ማለት ነው። መምህር የሐውር፣ መምህር ይሄዳል መቼ የሚል ማብራሪያም ያስፈልገዋል እዚህ ጋር፣ ወይም ወዴትም ሊሆን ይችላል። ግን እዚህ ጋር ዘጊዜ ስለሆነ መቼን ለመግለጽ መምህር የሐውር ጌሰም፣ መምህር ነገ ይሄዳል። ሁለተኛው እምየ መጻት ዮም፣ እምየ መጻት ዮም። ለምሳሌ እምየ መጻት ብቻ ትርጉም አለው፣ ግን መቼ? እናቴ መጣች መቼ? ዮም ዛሬ። ትማል ሆረ እሆየ ሀበ አሜሪካ፣ ወይም ሆረ እሆየ ሀበ አሜሪካ ትማል። ስለዚህ ትማል ትናንት ወንድሜ ትናንት ወደ አሜሪካ ሄደ የሚል ትርጉምን ይይዝልናል። በምሴት ይደምጽ ብካይ ወበጽባ ፍስሐ እና ሌሎችንም በዚህ መሰረት ሌሎችንም የጊዜ አመልካች ወይም ዘጊዜ ተውሳከ ግሶችን በመጠቀም የተለያዩ አረፍተ ነገሮችን በዚህ መሰረት መመስረት ይቻላል። ወደ ሁለተኛው ተውሳከ ግስ ስናልፍ ሁለተኛው ተውሳከ ግስ ከአበታዊ ተውሳከ ግስ። ከአበታዊ ማለት እጽፋዊ እንደማለት ነው ትርጉሙ፣ ወይም አድቨርብስ ኦፍ ፍሪኩዌንሲ። እጽፋዊ ማለት ድግግሞሽን የሚገልጽ የተውሳከ ግስ አይነት ነው ከአበታዊ ተውሳከ ግስ። ዝንቱ ዘመደ ተውሳከ ግስ ይከስት ለነ ተግባረ አሃዱ ነገር እንዘ ይትፌጸም ዳግመ ዳግመ። በድግግሞሽ መፈጸሙን የሚገልጽልን የተውሳከ ግስ አይነት ነው። ለምሳሌ እነዚህ ተውሳከ ግሶች እነማን ናቸው? ሰለስተ ጊዜ፣ አሃዱ ጊዜ፣ ክልኤቱ ጊዜ፣ ክልኤተ ጊዜ፣ አሃደ ጊዜ፣ ሰለስተ ጊዜ ወይ ሶስት ጊዜ የሚል ትርጉምን ይዝልናል። ወይም ስሪ ታይምስ፣ ኩለሄ ሁል ጊዜ፣ ኦልዌይስ፣ አሃደ ጊዜ አንዳንዴ፣ ሰምታይምስ ወይም ሀሊፎ ሀሊፎ አልፎ አልፎ አንዳንዴ ወይም አልፎ አልፎ ሰምታይምስ የሚል ትርጉምን ይዝልናል። በበዕለቱ በየዕለቱ ዴይሊ እና በበጊዜው በየጊዜው ወይም ኤቭሪ ታይም። እነዚህ አሁን የኩነቱን ድግግሞሽ የሚገልጹ ተውሳከ ግሶችን ነው እንግዲህ ከአበታዊ ተውሳከ ግስ የምንላቸው። እስኪ በምሳሌ ስናያቸው የበለጠ ግልጽ ይሆኑልናል። ምሳሌ ይቤሎ እግዚ ለጴጥሮስ ስልሰ ጊዜ ትክህደኒ፣ ስልሰ ጊዜ ትክህደኒ። ይቤሎ እግዚ ለጴጥሮስ ስልሰ ጊዜ ትክህደኒ ትክህደኒ። ጌታችን ጴጥሮስን 3 ጊዜ ትክደኛለህን አለው ወይም አለው ብሎ ጠየቀው የሚል ትርጉምን ይይዝልናል። ስልሰ ጊዜ የሚለው ያው ተውሳከ ግሱ ነው ማለት ነው። አነ አሐውር ኩለሄ ሀበ ቤተ ክርስቲያን፣ እኔ ሁልጊዜ ወደ ቤተ ክርስቲያን እሄዳለሁ። ኩለሄ አነ አሐውር ሀበ ቤተ ክርስቲያን ትርጉም አለው፣ ግን ያው የተሟላ ትርጉም ስለ ግሱ ለመግለጽ ኩለሄ የሚል ከአበታዊ ተውሳከ ግስን ብንጠቀም የተሻለ አረፍተ ነገሩን ግልጽ ያደርገዋል ማለት ነው። ሶስተኛው ጴጥሮስ ያነብብ መጽሐፎ አሃደ ጊዜ፣ አንዳንዴ ጴጥሮስ መጽሐፉን ያነባል። ያሐምመኒ ርእሴ ሀሊፎ ሀሊፎ፣ አንዳንዴ ወይም አልፎ አልፎ ራሴን ያመኛል። አነ እደግም ጸሎቴ በበዕለቱ፣ እኔ ጸሎቴን በየዕለቱ ደግማለሁ ወይም እጸልያለሁ የሚል ትርጉምን ይይዝልናል ማለት ነው። ስለዚህ እንደዚህ አይነት ተውሳከ ግሶችን ምን እንላቸዋለን? ከአበታዊ ተውሳከ ግስ ይባላሉ ማለት ነው። እሺ፣ ሶስተኛው የተውሳከ ግስ አይነት መካናዊ ተውሳከ ግስ ይባላል። ወይም ኢን እንግሊሽ አድቨርብስ ኦፍ ፕሌስ የምንለው ነው። መካን ማለት ቦታ ማለት ስለሆነ መካናዊ ተውሳከ ግስ ደግሞ ቦታን አመልካች ተውሳከ ግስ የሚል ትርጉምን ይይዝልናል።
ዝንቱ ዘመድ ተውሳከ ግስ ዘያኤምር ለነ አሃደ መካነ ብሂል ውእቱ የሆነ ቦታን የሚገልጽልን የተውሳከ ግስ አይነት ነው። ለምሳሌ ዜ እዚህ ወይም ሂር ማለት ነው። ህየ እዚያ ወይም ዜር። ላዕለ ወይም መልዕልተ እላይ ወይም ከላይ አፐር ኦር ቶፕ እንግሊሽ። ታህተ ወይም መትህተ እታች ወይም ከታች አንደር ወይም ዳውን። ለፌ ወለፌ ግራና ቀኝ ወይም ወዲና ወዲያ ሌፍት ኤንድ ራይት የሚል ትርጉምን ይዝልናል። ጥቃ ወይም አጠገብ ኒር፣ ትርጋጽ ወይም ግርጌ ዳውን የሚል ትርጉምን ይዝልናል። ስለዚህ እንደዚህ አይነት ተውሳከ ግሶችን ነው መካናዊ ተውሳከ ግስ የምንላቸው። ዜ፣ ህየ፣ ላዕለ ወይም መልዕልተ፣ ታህተ ወይም መትህተ፣ ለፌ ወለፌ፣ ጥቃ፣ ትርጋጽ እና ሌሎችንም። ለምሳሌ እነዚህ በምሳሌ እስኪ እንመልከታቸው። ንንበር ዜ ወንግበር ሰለስተ ማህደረ በዚህ እንሁን እዚህ ቦታ እንሁን እና 3 ቤቶችን ወይም ድንኳኖችን ሊሆን ይችላል ቤቶችን እንስራ የሚል ትርጉምን ይይዝልናል። ሀበ ሀሎ ገደላ ህየ ይትገቡ አንስት ተማሃርኩ ትምህርትየ በብሂለ ለፌ ወለፌ። ለምሳሌ ተማሃርኩ ትምህርትየ በብሂለ ለፌ ወለፌ ትምህርቴን ወዲና ወዲያ እያልኩ ሳልረጋጋ ተማርኩ የሚል ትርጉምን ሊይዝልን ይችላል ማለት ነው። አቡዬ ይሄሉ ላይለ ደብር አቤል ሰከበ ትርጋጸ ገራሁ ለአቡሁ አቤል ሰከበ ትርጋጸ ገራሁ ለአቡሁ ወዘተረፈ ሌሎችንም በዚህ መሰረት የግስ ከአበታዊ ተውሳከ ግስን በማስገባት መስረት የተለያዩ አረፍተ ነገሮችን መስራት ወይም መመስረት ትችላላችሁ ማለት ነው። ስለዚህ እንደዚህ አይነት አረፍተ ነገሮች መካናዊ ተውሳከ ግስ ተውሳከ ግሶች መካናዊ ተውሳከ ግስ ይባላሉ ማለት ነው። አራተኛው ኩነታዊ ኩነት ወይም ኩነታዊ ተውሳከ ግስ ወይም አድቨርስ ኦፍ ማነር ስሙ እንደሚነግረን ያው ኩነት ነው፣ ድርጊትን የሚያመለክት ተውሳከ ግስ ነው። ዝንቱ ዘመደ ተውሳከ ግስ ይከስተ ለነ አሃዱ ነገር እፎ ከመተፈጸመ እንዴት እንደተፈጸመ አንድን ድርጊት የሚገልጽልን ተውሳከ ግስ ያው ኩነታዊ ይባላል። ምሳሌ ኃይለ በኃይል እንግሊሽ ሃርድሊ፣ ክሱተ በግልጽ ክሊርሊ፣ ቅሩብ ቀርቦ ኒርሊ፣ ፍጡነ ፈጥኖ ወይም በፍጥነት ፋስሊ፣ ጥንቁቀ በጥንቃቄ ኬርፉሊ፣ እሙነ በእርግጥ ሹርሊ፣ ጽሚተ በዝግታ ስሎውሊ እና ሌሎችም እንደዚህ ኩነቶችን የሚገልጹ የድርጊቱን ኩነት እንዴት እንደተፈጸመ እፎ ከመተፈጸመ አይደል እንዴት እንደተፈጸመ አንድን አረፍተ ነገር ወይ አንድ ድርጊት የሚገልጹልን ተውሳከ ግሶች ናቸው ኩነታዊ ተውሳከ ግስ የምንላቸው። በምሳሌ እንመልከታቸው። ጸራት እህቴ ኃይሌ እህቴ በኃይል ተጣራች። አቡዬ ነገረኒ ክሱተ ነገሮ አባቴ ነገሩን በግልጽ ነገረኝ ነገርየውን በግልጽ ነገረኝ የሚል ትርጉምን ይይዝልናል። ቅሩበ ያምር አቡዬ ኩሎ ዘኮነ አቡዬ ፍጡነ መጻ ሀበ ቤቱ አባቴ ወደ ቤቱ ፈጥኖ መጣ። ጥንቁቅ ይትናገር ወልድ በእንቲአሁ እሙነ ኮነ ልደቱ እርግጥ ሆነ ወይም የእውነት ሆነ ማለት ነው። እምየ ትትገአጽ እሚተ እና ሌሎችንም አረፍተ ነገሮች በዚህ መሰረት መመስረት ትችላላችሁ። ማንን በመጠቀም ኩነታዊ ተውሳከ ግስን በመጠቀም ማለት ነው። አምስተኛው ምክንያታዊ ተውሳከ ግስ ነው ወይም አድቨርብስ ኦፍ ሪዝን ምክንያትን የሚገልጹ የተውሳከ ግስ አይነቶች ናቸው። ዝንቱ ተውሳከ ግስ ይቀርብ በአምሳለ ምክንያት። ለምሳሌ አኮኑ ማለት እና ወይም ስለ እንደያገባቡ ቤዝድ ኦን ዘ ኮንቴክስት እንደሚባል እንደያገባቡ ትርጉም ይኖረዋል ማለት ነው። በአረፍተ ነገር እንደገባበት አውድ አኮኑ ማለት እና ወይም ስለ የሚል ትርጉም ሊይዝልን ይችላል። አምጣነ ወይም ያህል፣ እስመ ወይም እና ወይም ስለ ሊሆን ይችላል። በእንተ ስለ፣ ህየንተ ስለ የሚል ትርጉምን ሊይዝልን ይችላሉ እንደያገባባቸው። ለምሳሌ አልቤየ ሰረገላ እስመ ኮንኩ ነዳዬ። አልቤየ ሰረገላ ማለት መኪና ማለት ነው። አልቤየ ሰረገላ እስመ ኮንኩ ነዳዬ መኪና ስለሌለኝ ምን ሆንኩ
እስመ ኮንኩ ነዳይ። እስመ ማለት እና ወይም ስለ ብለናል አይደለ? መኪና ስለሌለኝ ድሃ ሆንኩኝ። መኪና ስለሌለኝ ድሃ ሆንኩኝ። አልቤ ሰረገላ ስለ መኪና የለኝም ማለት ነው። አልቤ ሰረገላ ማለት ነው። እስመ ደግሞ ስለ ስለሆነ አልቤ ሰረገላ እስመ ኮንኩ ነዳይ ድሃ ሆንኩኝ። ለምን የሚል ምክንያትን ስንጠይቅ ምን ይሆናል? እስመ አልቤ ሰረገላ ይሆናል ማለት ነው። መኪና ስለሌለኝ። ሁለተኛው በላይኩ ምግቤ አኮኑ ርህብኩ። በላይኩ ምግቤን በለው ለምን ብለን ስንጠይቅ አኮኑ ስለ ራበኝ፣ ርህብኩ አኮኑ ማለት ስለም ተብሎ ይትፈታል ብያችኋለሁ። አኮኑ ርህብኩ ስለ ራበኝ እና ሌሎችንም ምክንያታዊ ተውሳከ ግሶች እንደዚህ በአረፍተ ነገር እያስገባችሁ ያው መመስረት ትችላላችሁ ማለት ነው። ወደ ስድስተኛውና ወደ መጨረሻው ለዛሬ ይዤላችሁ ወደ መጣሁት የተውሳከ ግስ አይነት ወይም ህብራተ ተውሳከ ግስ ስናልፍ መጠይቃዊ ነው ወይም አድቨርስ ኦፍ ኩዌስችን ነው። መጠይቃዊ ተውሳከ ግስ ዝንቱ ዘመድ ተውሳከ ግስ ይበቋነ ላቅርቦተ ጥያቄ ለዘነ ሐስሶ ነገር። ጥያቄ ለማቅረብ የምንጠቀምበት የተውሳከ ግስ አይነት ነው መጠይቃዊ ተውሳከ ግስ። ለምሳሌ ምንት ምን፣ ዋት፣ እፎ እንዴት፣ ሃው፣ ለምንት ለምን፣ ኋይ፣ ማእዜ መቼ ወይም መኑ ማን፣ ሁ፣ እስፍንቱ ስንት፣ ሃው ማች። ከዚህ በፊትም አይተናቸዋል በመራሕያን ትምህርታችን መሰለኝ አይተናቸዋል። ምንት፣ እፎ፣ ለምንት፣ ማእዜ፣ መኑ፣ እስፍንቱ እንደዚህ አይነት በአብዛኛው WH ኮስችንስ በእንግሊዝኛ የምንላቸው ናቸው። እንደዚህ አይነት ተውሳከ ግሶችም እንደ ተውሳከ ግስ ሆነው ስለሚያገለግሉ መጠይቃዊ ተውሳከ ግስ ይባላሉ። በምሳሌ እንመልከት። አይቴ ይእቲ ሀና እሜ። አይቴ ይእቲ ሀና እሜ። እናቴ ሀና ወዴት አለች ወይም የት ነች? አይቴ ማለት የት ነች ወይም ቦታን አይደል? የት ነች የሚል ትርጉምን ይይዝልናል። ምን ትዑቱ ዝንቱ ነገር፣ ይህ ነገር ምንድን ነው? መጠይቃዊ ተውሳከ ግስ ሆኖ ነው። ለምሳሌ እዚህ ጋር ግሱ ውእቱ ነው። ዝንቱ ነገር ውእቱ ነው። ያው ዝንቱ ያው እንትን ነው፣ እንደ ባለቤት ነው። መራሂ ቢሆንም እንደ ባለቤት ነው፣ እንደ ባለቤት ያገለግላል። ስለዚህ ምንት ደግሞ እንደ ተውሳከ ግስ፣ ምን አይነት ተውሳከ ግስ? መጠይቃዊ ተውሳከ ግስ ሆኖ ያገለግላል ማለት ነው። እፎ ወርቀ ኮከበ ምነ ሰማይ። ለምንት ይዚያር ሀያል በኃይሉ፣ ሀያል በኃይሉ ለምን ይመካል? መኑ ይወርድ ውስተ ቀላይ፣ እስፍንቱ ይወርድ ወስፍንቱ ይወጹ፣ ስንት ወረዱ ስንትስ ወጡ የሚል ትርጉምን ይይዝልናል። እንዲሁም ሌሎችን አረፍተ ነገሮች በዚህ መሰረት በመጠይቃዊ ተውሳከ ግሶችን በመጠቀም መመስረት ትችላላችሁ ማለት ነው። ስለዚህ ተውሳከ ግስ አረፍተ ነገሩ የተሟላ ሀሳብ እንዲይዝልን የሚጠቅመን የቃል አይነት ነው ማለት ነው። ተውሳከ ግስ ብዙ አይነት እንዳሉ ህብራት ተውሳከ ግሶችን አይተናል። ዘጊዜ ብለን፣ ከአበታዊ ብለን፣ ኩነታዊ ብለን፣ መካናዊ ብለን፣ መጠይቃዊ እና አበይት የሚባሉትን እነዚህን አረፍተ ነገሮች ሌሎችም አሉ። አበይት የሚባሉትን እነዚህን አረፍተ ነገሮች ለማየት ሞክረናል። የቃል ክፍሎችን እያንዳንዱን አይተን በመጨረሻ ያው ወደ ምንድን ነው የሚወስደን? የቃል ክፍሎች የተሟላ አረፍተ ነገርን ለመመስረት ነው የመጨረሻ ግባቸው አይደለ? ስለዚህ ለአረፍተ ነገር ሀረግን ለመስረት፣ አረፍተ ነገር ለመስራት፣ ድርሰትን ለመጻፍ ወይም ለስነ ጽሁፍ ወሳኝ ናቸው። አረፍተ ነገር ያው ከአረፍተ ነገር ቀጥሎ አይደል ድርሰት ወይም ስነ ጽሁፍ የሚመሰረተው። ስለዚህ እነዚህ እያንዳንዱ ቃላት ወደ ምንድነው ለምንድነው የሚጠቅሙን? የተሟላ አረፍተ ነገርን ሀሳብን ለመግለጽ ስለሚጠቅሙን ያው እያንዳንዱን የቃል ክፍል ሰዋሰው ማወቅ ያው ግድ ነው ማለት ነው። እሺ ይህንን የተውሳከ ግስ ትምህርታችንን ከማብቃታችን በፊት እስኪ በጥያቄ እንደለመድነው ለማጠቃለል እንሞክር። በሀለ እርፍና በለለ እርፍ አሉ ቃላቶቹ። እነዚህን ማዛመድ ነው። በሀለ እርፍ ውስጥ ዘጊዜ፣ ምክንያታዊ፣ መጠይቃዊ፣ ከአበታዊ፣ ኩነታዊና መካናዊ ቅድም ያየናቸው 6 አበይት ተውሳከ ግሶች አሉ። በለለ እርፍ ደግሞ የተውሳከ ግስ ምሳሌ አይነቶችን አሉ። ለምሳሌ ክሱተ ወይም እሙነ፣ ናሁ ወይም ቅድም፣ ህየ፣ ወዜየ፣ ለምንት፣
አምጣነ፣ ኩለሄ ወይም ዘወትር። ስለዚህ እነዚህን ከሀለርፍ ላይ በማዛመድ እስኪ ለመስራት ሞክሩ። እሺ ወደ ጥያቄዎቹ መልስ ስናልፍ ዘጊዜ የሚለው ያው ጊዜን አመልካች ከነዚህ ውስጥ ማን ነው? ናሁ ወይም ቅድም ነው። ናሁን ወይም ቅድም፣ በፊት። እነዚህ አሁን ጊዜን የሚገልጹ ያው ቃላት ናቸው አይደል? ስናያቸው ናሁ አሁን ማለት ነው፣ ቅድም በፊት የሚል ትርጉምን ይይዝልናል። ስለዚህ ያው ጊዜን ነው የሚያመለክት። ሁለተኛው ምክንያታዊ ነው። ምክንያትን የሚያመለክት ማን ነው? አምጣነ ብለናል ቅድም። አምጣነ ስለ እና የሚል ትርጉምን ይዘልናል ብለናል ነበር። ምክንያታዊ አምጣነ ነው። መጠይቃዊ ለምን የሚል ትርጉምን ያው መጠይቅ ሪዝንን የሚገልጹ ብለን ነበር ቅድም። ለምንት ይሆናል። ከአበታዊ ድግግሞሽን አድቨርስ ኦፍ ፍሪኩዌንሲ ያልነውን ረ ይሆናል። ኩለሄ ወይም ዘወትር። ኩነታዊ አምስተኛው ኩነታዊ ኩነትን የሚገልጽ ተውሳከ ግስ ማን ነው? ሀ ነው። ክሱተ ወይም እሙነ በግልጽ ወይም የድርጊቱን ያው እንዴት እንደተከናወነ የሚገልጽ ስለሆነ ክሱተ እሙነ በግልጽ ወይም እሙነ በእርግጥ ሆነ ተደረገ የሚል ትርጉም ስለሚይዝ ሀሌታው ሀ ይሆናል። ስድስተኛው መካናዊ ወይም ቦታን የሚገልጽ ማን ነው? ከነዚህ ውስጥ ሀመርሃ ነው። ህየ ወዚየ እዚህና እዚያ፣ ህየ እዚህና እዚያ ብዬ ቅድም የነገርኳችሁ ማለት ነው። ህየ ወዚየ እዚህና እዚያ መካናዊ ይሆናል ማለት ነው። ስለዚህ ያው ተውሳከ ግስ ይህን ይመስላል። በቀጣይ በሌላ የቃል ክፍል ያው የምንገናኝ ይሆናል። ለምሳሌ መራህያን አይተናል፣ ስም አይተናል፣ ግስ አይተናል። ተውሳከ ግስ ምን ይቀረናል? ቅጽል በቀጣይ ትምህርታችን ይዤላችሁ እመጣለሁ። ቅጽል አለ። ያው ቅጽል መስተጻምር፣ መስተዋድድ አለ። አገባብ ያው ወሳኝ ትምህርቶች ናቸው። እነርሱም ይዤላችሁ እመጣለሁ። እንዲሁም እስከ አረፍተ ነገር እያለ ያው የግስ ትምህርታችን እየሰፋ ይሄዳል። ያው ከሆሄ ነበር የጀመር፣ ከፊደል ከነገረ ፊደላት ነበር የጀመር። ያው ያ ትምህርት እየሰፋ አሁን ተውሳከ ግስ ላይ ደርሷል። ያው ወደፊትም ደግሞ እስከ ቻል ነው፣ ያው ቋንቋ ትምህርት ስለሆነ አያልቅም። እስከ ቻል ነው ያው እንቀጥላለን። ግን ሀሳብ አስተያየት ካላችሁ፣ ምክር ካላችሁ እንደተለመደው እንድጽፉልኝ በአክብሮት እገልጻለሁ። በቀጣይ በሌላ የቃል ክፍል እስከምንገናኝ ድረስ መልካም ጊዜ